ሰላም ጤና ይስጥልኝ። በሁለተኛ ቪዲዮ ላይ ተገናኝተናል። በቀደም በኢንፍራሬድ ስፔክትሮስኮፒ ወይም ከዚህ ቀደም ኢንፍራሬድ ስፔክትሮስኮፒ ቪዲዮ መስራታችን ይታወቃል። በዚህ በአተም አካዳሚ በዩቲዩብ በሚተላለፈው ፕሮግራም አሁን ፍሎረሰንስ ስፔክትሮስኮፒን ይዤ ቀርቤላችኋለሁኝ። እንደሚከተለው የሚቀርብ ይሆናል። ያቀረብ ቅደም ተከተሉና ኢንትሮዳክሽን እናያለን፣ ኢንስትሩሜንቴሽን እናያለን፣ አፕሊኬሽን እናያለን። ኢንፍራሬድ ስፔክትሮስኮፒ እዚህ ጋር የሚለው ኢንትሮዳክሽን ላይ ኢንፍራሬድ ስፔክትሮስኮፒ is used for analysis of rigid compounds ይላል። ምን ማለታችን ነው? rigid compounds ስንል extended ring system ያላቸው extended ring system ሲባል ለምሳሌ 2 እና 3 ሪንግ በአንድ ላይ ኮኔክትድ ሆኖ ያለባቸው ኮምፓውንዶች ማለት ነው። ለምሳሌ በዚህኛው ፍሎረሰንስ ስፔክትሮስኮፒ አንዳውቴ ላይ አሁን በከፈቱት በስላይድ 15 ላይ ለምሳሌ 2 ሪንጎች አሉ አትሊስት ማለት ነው። 2 ሪንጎች ካሉ ምንድነው ይሄ ኤክስቴንድድ ሪንግ ስትራክቸር ነው። እንደዚህ ኤክስቴንድድ ሪንግ ስትራክቸር ኖሯቸው በውስጣቸው ደግሞ ክሮሞፎር ሪንግ ስትራክቸር ካላቸው ክሮሞፎር ማለት ምን ማለት ነው? ኦልተርኔቲንግ ወይም ደብል ቦንድ ሲንግል ቦንድ ደብል ቦንድ ምን ማለታችን ነው? ኦልተርኔቲንግ ደብል ቦንድ ያለበት ኮምፓውንድ ሆኖ ከዛ በኋላ ኤክስቴንድድ ሪንግ ስትራክቸር ካለው ያ ኮምፓውንድ ወይም ያ መድኃኒት አናላይዝ የሚደረገው በፍሎረሰንስ ስፔክትሮስኮፒ ነው። እዚህ ጋር ፍሎረሰንስ ስፔክትሮስኮፒ እና ዩቪ ቪዚብል ስፔክትሮስኮፒ ክሮሞፎር ያለባቸውን ኮምፓውንዶችን አናላይዝ እንደሚያደርጉ መረዳት ያስፈልጋል ወይም ማወቅ ያስፈልጋል። ልዩነታቸው ምንድነው? ዩቪ ቪዚብል ስፔክትሮስኮፒ ኤክስቴንድድ ሪንግ ስትራክቸር ያለባቸውን መድኃኒቶች ወይም ሳምፕል አይደለም አናላይዝ የሚያደርገው ወይም የሚያነበው። ምን አይነቶቹን ነው? ሲምፕሊ ለምሳሌ አልኪን አይነቶችን ነው የሚያነበው ኤክስቴንድድ ሪንግ ስትራክቸሩ ወይም ሪንጉ አንድ ከሆነ ማለት ነው። ሌላ ደግሞ በፍሎረሰንስ ስፔክትሮስኮፒ አናላይዝ የሚደረግ ኮምፓውንድ በተጨማሪ ምን ያስፈልገዋል? ከኤክስቴንድድ ሪንግ ስትራክቸር በተጨማሪ ኦክሶክሮም ያስፈልገዋል። ኦክሶክሮም ምንድነው? ፋንክሽናል ግሩፕ ሆኖ ምንድነው? ትርፍ ወይም ሎን ፔር ኦፍ ኤሌክትሮን ያለው ነው። ፍሎረሰንስ ስፔክትሮስኮፒክ ኢሚሽን ወይም ላይቱ አብዞርብ ከተደረገ በኋላ ምንድነው? ሁለተኛ ስቴፕ ምንድነው? ኢሚሽን አለ። ኢሚሽን ታይም ላይ ወይም በኢሚሽን ጊዜ ላይ ኢሚት የሚደረገው ላይት አብዞርብ ከተደረገው ላይት በስንት ሽፍት ያደርጋል? አትሊስት በ20 ናኖሜትር ግን ማክሲማሙ ስንት ነው? ከ50 እስከ 150 ናኖሜትር ሽፍት ቱዋርድ ቱ ኤ ሎንገር ዌቭ ሌንግዝ። እዚህ ጋር ምን አለ? በተለይ የተለያዩ ተርሞች አሉ። ለምሳሌ አብዞርቤሽን ዌቭ ሌንግዝ ሲጨምር ወይም ኢሚሽን ዌቭ ሌንግዝ ሲጨምር አብዞርቤሽን ሳይሆን ኢሚሽን ዌቭ ሌንግዝ ሲጨምር ባዞክሮሚክ ሺፍት ይባላል። ያ ኢሚሽን ዌቭ ሌንግዝ ቢቀንስ ደግሞ ሃይፖ አይደለም ሃይፕሶክሮሚክ ሺፍት ነው። ሌላ ከዚህ ጋር ተገናኝቶ የሚነሱ ሁለት ተርሞች አሉ፣ ሃይፐርክሮሚክ እና ሃይፖክሮሚክ ሺፍት። ሃይፐርክሮሚክ ሺፍት የሚባለው ሃይፐር የሚለው ያው መጨመርን የሚያሳይ ቃል ነው እንደምታውቁት። ሃይፐርክሮሚክ ሺፍት ምንድነው? አብዞርቤሽኑ ከጨመረ ወይም ሃይ ከሆነ ነው። አብዞርቤሽን ከቀነሰ ግን ምንድነው የምንለው? ሃይፖክሮሚክ ሺፍት ነው። ከዚህ ምን መረዳት እንችላለን? አራት ተርሞች እንዳሉ ባዞክሮሚክ ሺፍት፣ ሃይፕሶክሮሚክ ሺፍት፣ ሃይፐርክሮሚክ ሺፍት እና ሃይፖክሮሚክ ሺፍት። ባዞክሮሚክ ሺፍት እና ሃይፕሶክሮሚክ ሺፍት መቼ ነው? ዌቭ ሌንግዙ አልተርንስ የሚደረገው ነው የሚለያይ ከሆነ። ባዞክሮሚክ ሺፍት ሲጨምር ነው፣ ሃይፕሶክሮሚክ ሺፍት ሲቀንስ ነው። ምን ሲቀንስ እንድታስተውሉት የምፈልገው ዌቭ ሌንግዝ ኦፍ አብዞርቤሽኑ የአብዞርቤሽን ዌቭ ሌንግዙ ሲጨምርና ሲቀንስ እነዚያን ተርሞች የምንጠቀም ይሆናል። አብዞርቤሽኑ ሲጨምር ወይም አብዞርቤሽን ኢንቴንሲቲው ሲጨምርና ሲቀንስ ሃይፐርክሮሚክ እና ሃይፖክሮሚክ ነው የምንለው። ሃይፐርክሮሚክ የምንጨምረው ነው የምንጠቀመው ሽፍቱ ከፍ ሲል ነው፣ ምንድነው አብዞርቤሽኑ ከፍ ሲል ነው። ሃይፖክሮሚክ የምንጠቀመው ደግሞ አብዞርቤሽኑ ሲቀንስ ነው። ወደ ኢንስትሩሜንቴሽኑ ስንመጣ ወይም አቀማመጥ ማለት ይቻላል ኢንስትሩሜንቴሽን እዚህ ጋር እንደምታዩት ላይት ሶርስ ያስፈልጋል። የላይት ሶርሱ ምንድነው መሆን ያለበት? ኳርትዝ ሃሎጂን ላምፕ ነው። ዩቪ ቪዚብል ስፔክትሮስኮፒ የሚጠቀመው
በላይት ሶርስ ያለፈው ላይት በምን ያልፋል? ቀጥሎ በኤክሳይቴሽን ሞኖክሮማተር ያልፋል። በኤክሳይቴሽን ሞኖክሮማተር ካለፈ በኋላ ወደ ታች ሲወርድ በኢሚሽን ሞኖክሮማተር ምን ይሆናል? ሴሌክት ይደረጋል። ፋይናሊ መጨረሻ ላይ ወዴት ይሄዳል? ወደ ዲቴክተር ይሄዳል። ዲቴክተሩ ምንድነው እዚህ ጋር የሚያነባው? አብዞርብድ የሆነውን ላይት ያነባል ማለት ነው። እዚህ ጋር ሲታዩት ከዩቪ ቪዚብል ስፔክትሮስኮፒ ጋር እያነጻጸራችሁ ሲታዩ ማለት ነው ኤክሳይቴሽን ሁለት ሞኖክሮማተሮችን ነው ይሄ የሚጠቀመው ፍሎረሰንስ ስፔክትሮስኮፒ። ዩቪ ቪዚብል ስፔክትሮስኮፒ ግን የሚጠቀመው አንድ ሞኖክሮማተር ነው። የሞኖክሮማተር ዩዝ ምን እንደሆነ ልንገራችሁ። ሞኖክሮማተር ዩዝ አንድ ምንድነው? አንድ ወይም ሲንግል ዌቭሌንግዝ ሴሌክት ያደርጋል። ሁለተኛ ደግሞ ላይቶችን ወይም ኤሌክትሮማግኔቲክ ራዲዬሽን የተለያየ ዌቭሌንግዝ አለው፣ ዲፍረንት ዌቭሌንግዝ አለው። ኢት ዲስፐርሲስ ዲፍረንት ዌቭሌንግዝ ኦፍ ኤሌክትሮማግኔቲክ ራዲዬሽን ኢንቱ ኢንዲቪጁዋል ዌቭሌንግዝ therefore it decreases interference ይቀንሳል ማለት ነው። ፍሎረሰንስ ሬንጅ አለው ወይም ፍሎረሰንስ ኢንቴንሲቲዎች አሉ። ፍሎረሰንስ ኢንቴንሲቲዎች ለምሳሌ ሃይሊ ፍሎረሰንት ከሆነ ኮምፓውንዱ ምንድነው? አንድ ቁጥር ነው የምንሰጠው፣ ነምበር 1 is given። ነን ፍሎረሰንት ወይም ፍሎረሰንስ ከሌለው ግን ዜሮ ነው የምንለው። ላይት ሶርሱ ኳርተዝ ሃሎጂን ላምፕ ሆኖ ኳርተዝ ሃሎጂን ላምፕ ነው በዩቪ ማነው በፍሎረሰንስ ስፔክትሮስኮፒ የምንጠቀመው። ያ ላምፕ የሚሰራው ማክሲማም ኢንቴንሲቲው ከ300 እስከ 400 ናኖሜትር ላይ ነው። ከ300 እስከ 400 ናኖሜትር እንደምታውቁት በአልትራቫዮሌት ሪጅን ላይ ነው ሬንጁ እንትን የሚያደርገው ምንድነው ያ የሚገኘው። አልትራቫዮሌት ሬንጅ ምንድነው? ከ200 እስከ 400 ሬንጅ እንደሆነ ይታወቃል። ቪዚብል ደግሞ ከ400 እስከ 700 ነው በብዛት። ሌላ ኢሚትድ የሆነውን ላይት አልተር የሚያደርጉ ነገሮች አሉ ሳምፕል ውስጥ ተቀምጠው ማለት ነው። አንዱ ምንድነው? በሳምፕሉን ለመስራት ኦልሬዲ ምን እንጠቀማለን? ሶልቨንት እንጠቀማለን። ሶልቨንት አልተር ካደረገ ተርም ወይም የምንሰጠው ተርም ምንድነው? ራሌይ ስካተር ይባላል። ሌላኛው ደግሞ በሳምፕል ውስጥ ምን ሊኖር ይችላል? ፓርቲክሎች ይኖራሉ። ፓርቲክሎች አልተር ካደረጉ ደግሞ ቲንዳል ስካተር እንላለን። ለምሳሌ ላይክ ኮሎይዳል ፓርቲክሎች ካሉ ማለት ነው። ይሄ ምን ያደርጋል? ስካተሩ የመጣውን አብዞርቬሽን እና ኤክሳይቴሽን ዌቭሌንግዝን አልተር ወይም ወደ ላይና ወደ ታች ከፍ እያደረገው እንደሆነ ያሳያል ማለት ነው። ከፍ ለምሳሌ ከፍ የሚለው በአብዛኛው ጊዜ በ20 ነው። ስለዚህ ይሄ ምን ያሳያል? አብዞርቬሽን ኤክሳይቴሽን ዌቭሌንግዞቹ ስለሚለያዩ የአብዞርቬሽን እና ኤክሳይቴሽን ዌቭሌንግዝ ልዩነታቸው አትሊስት ኤክሳይቴሽኑ ከአብዞርቬሽን ዌቭሌንግዙ በስንት መለየት አለበት? በ20 ናኖሜትር ከፍ ማለት አለበት። ከዚህ ቀጥለን የምናየው ቅድም ለመናገር እንደሞከርኩት አንድ ኮምፓውንድ መቼ ነው በፍሎረሰንስ ስፔክትሮስኮፒ አናላይዝ የሚደረገው ነው። ጄኔራል ምን ሲኖረው ነው? ሪጂድ ስትራክቸር ኤክስቴንድድ ሪንግ ስትራክቸር ሲኖረው ነው። ኤክስቴንድድ ሪንግ ስትራክቸር የምንለው ምንድነው? ላይክ ፌናንስሪኤትድ ምን ማለት ነው? 2 እና 3 ሪንግ በአንድ ላይ ኖሮ ከነሱ ሪንጎች ደግሞ ቢያንስ አንዱ ምን ያስፈልጋል? ክሮሞፎር ምንድነው? ኦልተርኔቲንግ ደብል ቦንድ ወይም ደብል ቦንድ ሲንግል ቦንድ ደብል ቦንድ ያለበት ኮምፓውንድ እንደማለት ነው። በተጨማሪ ደግሞ በዛ ሳምፕል ላይ ኦክሶክሮም ካለ ኢንቴንሲቲ ኦፍ አብዞርቬሽን እና ዌቭሌንግዝ ኦፍ አብዞርቬሽኑ ምን ይሆናል? ይጨምራል። እዚህ ጋር እንድትለዩ የሚፈልገው ነገር ምንድነው? ኦክሶክሮም ቤዚክ ስትራክቸር አይደለም ወይም ዋና ስትራክቸር አይደለም። በፍሎረሰንስ ስፔክትሮስኮፒ አንድ ኮምፓውንድ አናላይዝ እንዲደረግ በፍሎረሰንስ ስፔክትሮስኮፒ አንድ ድረግ ወይም አንድ መድኃኒት ወይም አንድ ሳምፕል አናላይዝ እንዲደረግ በጣም አስፈላጊና ኪ ኮምፖኔንት ዋና ኮምፖኔንት መቅረት የሌለበት ምንድነው? ክሮሞፎር ነው። ያ ክሮሞፎር ደግሞ በሪጂድ ፎርም ነው መሆን ያለበት። ኦክሶክሮም ካለ ምንድነው? ኢንቴንሲቲውን ነው የሚጨምረው። ዌቭሌንግዙ እና ኢንቴንሲቲ ኦፍ አብዞርቬሽን ነው የሚጨምረው። ለምሳሌ ኢንቴንሲቲው ለምሳሌ ኦክሶክሮም ሳይኖር 0.4 አንጎስትሮም ከሆነ ኦክሶክሮም ሲንጨምር ከ0.4 ይጨምራል ማለት ነው። ኦክሶክሮም የሚባሉ ፋንክሽናል ግሩፖች ምንድነው? ኤሌክትሮኔጌቲቪቲ ዲፍረንስ ያላቸው ወይም ፖላር ሆነው ማለት ነው። ፖላር ከሆነ ምንድነው? ሎንግ ፔር ኦፍ ኤሌክትሮን ያስፈልጋል። ሎንግ ፔር ኦፍ ኤሌክትሮን ካለ ደግሞ ምንድነው? ያንን ኤሌክትሮን አዲሽናል ወይም ተጨማሪ ደብል ቦንድ ለመፍጠር ኮንትሪቢዩት ያደርጋል ሊሰጥ ይችላል እንደማለት ነው። ወይም ይሰጣል። አዛ ታይም ላይ ምንድነው? አዲሽናል ወይም ተጨማሪ ምንድነው? ላይት አብዞርብ ማድረጊያ ቦንድ ያገኛል ኮምፓውንዱ ማለት ነው። በዚህ ሜካኒዝም ምን ይሆናል? አብዞርቬሽን ኢንቴንሲቲው ይጨምራል። ለምሳሌ እዚህ ኮምፓውንድ እነዚህ ሁለቱ ኮምፓውንዶች እዚህ ጋር ለምሳሌ አድሬናሊን እና ኖር አድሬናሊን ስናይ ማለት ነው ኖር አድሬናሊን ላይ ሃይድሮክሳይድ ግሩፕ አለ። አድሬናሊን ደግሞ የለውም።
ሌላ ፓርት ጠቅላላ ሌላ ስትራክቸር የአድሬናሊን እና የኖር አድሬናሊን ምንድነው ተመሳሳይ ነው። ግን ኖር አድሬናሊን ተጨማሪ ሃይድሮክሳይድ ግሩፕ አለው። ስለዚህ የኖር አድሬናሊን ኢንቴንሲቲ ኦፍ አብዞርፕሽን በስንት ይበዛል? አትሊስት 20 ታይምስ ይበዛል ከአድሬናሊን ጋር ሲነጻጸር ማለት ነው። ይሄ ነው የሚያሳየው። እዚህ ጋር የምታዩት ምንድነው? ለምሳሌ እዚህ ጋር ኪኒን እና ኢታናል ኤስትራዲዮል አሉ። ለምሳሌ ኢታናል ኤስትራዲዮል ላይ ክሮሞፎር የሚባለው የመጀመሪያው ሪንግ ነው። ለምን? ኦልተርኔቲንግ ደብል ቦንድ አለው። ሁለተኛው ሪንግ፣ ሶስተኛው እና አራተኛ ሪንግ ለምሳሌ በዚህ ኢታናል ኤስትራዲዮል ላይ ምን የለው? ደብል ቦንድ የለው። ደብል ቦንድ ከሌለው ምን መሆን አይችልም ማለት ነው። ኦክዞክሮም መሆን ማነው ክሮሞፎር መሆን አይችልም ማለት ነው። ሌላ መናገር የሚፈልገው ነገር ምንድነው? ኦክዞክሮም ሆኖ ለማገልገል አንድ ፋንክሽናል ግሩፕ ሎንግ ፔር ኦፍ ኤሌክትሮን ያስፈልጋል። ያ ሎንግ ፔር ኦፍ ኤሌክትሮን ያለው ፋንክሽናል ግሩፕ ግን አታች መሆን ያለበት፣ አታች ሲባል ቦንድ መፍጠር ያለበት የቱ ጋር ነው? ደብል ቦንዱ ባለበት ቦታ ነው። ደብል ቦንዱ ያለበት ቦታ ለምን ስለሚያደርግ? ላይቱን አብዞርብ ስለሚያደርግ ማለት ነው። እዚህ ጋር ለምሳሌ ሃይድሮክሳይድ እዚህ ጋር አለ፣ እዚህ ጋር ሪንግ ኤሪያ ኤ ላይ አለ፣ ሪንግ ዲ ላይ አለ። ከሁለቱም ኦክዞክሮም እንደ ኦክዞክሮም አክት የሚያደርገው ወይም የሚያገለግለው የትኛው ነው? ሪንግ ኤ ላይ ያለው ነው ይሄኛው ነው እንጂ ይሄኛው ሪንግ ዲ ላይ ያለው አይደለም። ለምን? ሪንግ ዲ ላይ ደብል ቦንድ የለውም። ምኑ ሪንጉ የለውም ማለት ነው። ሌላ በፍሎረሰንስ ስፔክትሮስኮፒ ላይ ሁለት ዌቭሌንግዝ ነው የሚመረጠው ወይም ፊልም የሚደረገው ኢንስትሩሜንቱ ላይ ማለት ነው። በሌሎች ስፔክትሮስኮፒክ ሜቶዶች በሁሉም አንዳንድ ዌቭሌንግዝ ነው የሚመረጠው። በዚህኛው ላይ ግን ፍሎረሰንስ ስፔክትሮስኮፒ ላይ ኦልዌዝ ሁሉ ጊዜ አናላይዝ ሲደረግ ኮምፓውንድ ማለት ነው ሁለት ዌቭሌንግዝ ነው የሚመረጠው። እሱም ኤክሳይቴሽን ዌቭሌንግዝ እና ኢሚሽን ዌቭሌንግዝ። ኤክሳይቴሽን እና ኢሚሽን ዌቭሌንግዝ ዲፍረንስ አላቸው። ኤክሳይቴሽን ዌቭሌንግዝ ከኢሚሽን ዌቭሌንግዝ ያንሳል ኦልዌዝ ማለት ነው። ለምን? ኢሚት ለማድረግ የተለያዩ ነገሮች ምን ስለሚያደርጉ ሳምፕል የመጣውን ላይ ስካተር ስለሚያደርጉት። ሌላ አብዞርብድ የሚሆነውን ላይት አፌክት የሚያደርጉ ነገሮች አሉ። ለምሳሌ ሳምፕሉ ውስጥ ለምሳሌ ኢምፒውሪቲ ካለ፣ ለምሳሌ ሄቪ ሜታል፣ ፕላቲኒየም፣ ጎልድ እና የመሳሰሉ ነገሮች ካሉ ምን ያደርጋሉ? ሞለኪውሉ አብዞርቭ ያደረገውን አማውንት ኦፍ ላይት ወይም መጠን ማለት ነው ምን ያደርጋሉ? ኩዌንች ያደርጋሉ፣ ኮላይድ ያደርጋሉ። ኮላይድ ማለት ይጋጫሉ ማለት ነው። ሲጋጩ ምንድነው? ወደ ላይ ከፍ ብሎ ዝቅ ማለት ሲገባ ምንድነው? ወደ ሃየር ኦርቢታል ጃምፕ አድርጎ ወደ ሬስቲንግ ስቴት መመለስ ነበረበት ኮምፓውንዱ በኖርማል ታይም ላይ። ግን አዚስ ታይም ምንድነው? ሬስቲንግ ስቴት ወይም ግራውንድ ስቴት ላይ እዛው ኮላይድ ያደርጋሉ። ኮላይድ ሲያደርጉ ምንድነው? ሞለኪውሉ አብዞርቭ ያደረገውን ኢነርጂ እዛው ዲሲፒቴት ሎስ ያደርጋል። ስለዚህ ዲሲፕቲት ወይም ሎስት ስለሚሆን ወዴት አይደለም? ወደ ዲቴክተር አይደለም። ወደ ዲቴክተር ካልሄደ ደግሞ ምንድነው የተለቀቀው አማውንት ኦፍ አብዞርብድ የሆነው ራዲዬሽን አኪዩሬትሊ ዲተርማይንድ አይደረግም ማለት ነው። ስለዚህ አንድ አፌክት የሚያደርጉ ነገሮች ምንድነው? ሞለኪውል ውስጥ ምንድነው ሄቪ አተምስ ወይም ኢምፒውሪቲ ካለ። ሌላ ደግሞ ዩቪ ቪዚብል ስፔክትሮስኮፒ ላይ ኮንሰንትሬሽን ሃይ ሊሆን ይችላል። እዚህ ጋር ግን በፍሎረሰንስ ስፔክትሮስኮፒ አናላይዝ የሚደረገው ሳምፕል ግን በኮንሰንትሬሽን የምናዘጋጀው ኮንሰንትሬሽን በዩቪ ቪዚብል ስፔክትሮስኮፒ አናላይዝ ለማድረግ ከምናዘጋጀው ኮንሰንትሬሽን መቀነስ አለበት። መቀነስ ያለበትም አትሊስት 10 to 100 ታይምስ ዊክ ማድረግ አለበት። ለምሳሌ በዩቪ ቪዚብል ስፔክትሮስኮፒ 2 ሚሊግራም ፐር ኤምኤል አናላይዝ የምናደርግ ከሆነ አትሊስት 10 ታይምስ ዊክ ማድረግ አለበት። 10 ታይምስ ዊክ ሲናደርግ ምንድነው 0.2 ሚሊግራም ፐር ኤምኤል ወይም ከዛ ያነሰ ነው መሆን ያለበት። ሌላ ፍሎረሰንስን አፌክት የሚያደርገው ነገር ቴምፕሬቸር ሲበዛ ምን ይሆናል? ሞለኪውሎች ሞሽናቸው ይበዛል። ሞሽናቸው ሲበዛ ምን ይሆናል? እርስ በርስ ይጋጫሉ። እርስ በርስ ሲጋጩ ደግሞ አንዱ ኢነርጂ አብዞርብ ያደረገ ሞለኪውል ይኖራል በውስጡ፣ ሌላኛው ደግሞ አብዞርብ ያላደረገ ይኖራል። ስለዚህ ሲጋጩ ምንድነው? አብዞርብ ያደረገው ሞለኪውል የያዘውን ኢነርጂ ምን ያደርጋል? ዲሲፕሊን እዛው ሉዝ ያደርጋል። እዛው ሉዝ ሲያደርግ ምንድነው? ወደ ዲቴክተር አይሄድም ማለት ነው። ኖርማል ሲኩዌንሱን ጠብቆ ማለት ነው። ስለማይሄድ ምንድነው? አብዞርብድ ኢንቴንሲቲ ዲቴክት የሚደረገው ማለት ነው በዲቴክተር ይቀንሳል፣ ያንሳል ማለት ነው። ዜርፎር ሁለቱም ፋክተሮች የሄቪ ሜታል መኖር ወይም የቴምፕሬቸር ኢንክሪመንት ወይም መጨመር ምንድነው? ፍሎረሰንስን ምን ያደርጋል? ኩዌንች ያደርገዋል ወይም ይቀንሰዋል ማለት ነው። እንደ ዩቪ ቪዚብል ስፔክትሮስኮፒ ሳምፕል ኮንሰንትሬሽን ኢንክሪዝ ሲያደርግ ፍሎረሰንስ አይጨምርም።
እዚህ ጋር በደንብ ያዙት። እሺ ውድ ተማሪዎቻችን ይሄ ነው። አንዳንድ መድኃኒቶች ወይም ሳምፕሎች በሃይ ቴምፕሬቸር ላይ ፍሎሬሰንት ያልሆኑት ቴምፕሬቸሩ ሲቀነስ ፍሎሬሰንት ሊሆኑ ይችላል። ለምን? ግጭቱ ስለሚቀንስ፣ የሞለኪውሎቹ ግጭት ስለሚቀንስ ማለት ነው። ግጭት ካለ ምንድነው አብዞርብድ የሆነውን ኤነርጂ ምን ስለሚሆን ሎስት ስለሚሆን ዲሲፒቴ ስለሚያደርግ ወደዛ ስለማይሄድ ማለት ነው። ፍሎሬሰንስ ስፔክትሮስኮፒ ምን ዩዝ አለው ነው? ዩዙ ለምሳሌ ምን ለማወቅ ይጠቅመናል? የወተር ፒውሪቲ ለማወቅ ይጠቅመናል። አንዱ ቼሌት ለማወቅ ይጠቅመናል። አፍላቶክሲንስ ለምሳሌ አፍላቶክሲን የሚባለው ቶክሲን በብዙ ጊዜ የሚገኘው በወተት ውስጥ ነው። ወተት ውስጥ ከገባ እሱን ቼክ ለማድረግ አለ የለም ወይስ ከመጠኑ ጨምሯል አልጨምረም፣ ከፋርማኮፒያ ሪኮሜንዴሽን ወይም አፕሮፕሪየት ሬጉላቶሪ ሪኮሜንዴሽን በላይ ሆኗል አልሆነም የሚለው ማለት ነው። ሌላ አንዳንድ ድረጎች ለምሳሌ ዲዞሉሽን ለማወቅ ይጠቅማል። ለምሳሌ የዲጆክሲንን ዲዞሉሽን ካልኩሌት ማድረግ ይቻላል በሱ ሜተድ። ሌላ ደግሞ አሲኦፍ ለምሳሌ እና አድሬናሊን የነ ኪዩኒን እና አድሬናሊን የነ ኪዩኒን የነ ስቴሮይድ መስራት ይቻላል። እዚህ ጋር ለምሳሌ ዲተርሚኔሽን ኦፍ ስታቢሊቲ ኦፍ ፔፕታይድ ስቴብል ናቸው አይደሉም የሚለውን ማወቅ ይቻላል። ሌላ ዩዜጁ ብሮድ ነው አይደለም የሚለውን ስናይ ማለት ነው በአፕሊኬሽን ፍሎሬሰንስ ብዙ ጊዜ የሚመሳሰሉ ፍሎሬሰንስ እና ዩቪ ቪዚብል ስፔክትሮስኮፒ ነው። ዩቪ ቪዚብል ስፔክትሮስኮፒ አብዛኞቹ መድኃኒቶች አናላይዝ ለማድረግ ብዙ ነገሮችን አናላይዝ ለማድረግ ይጠቅማል። ፍሎሬሰንስ ስፔክትሮስኮፒ ግን ምንድነው አፕሊኬሽኑ ሬንጁ ምንድነው አፕሊኬሽኑ ምንድነው ቀነስ ይላል። ምን ማለት ነው? አፓርት ፍሮም አባውት 20% ኦፍ ኦል ኤግዚስቲንግ ሞለኪውልስ ዛት ፖሴስ ናቹራል ፍሎሬሰንስ ሜኒ ካን ቢ ሜድ ፍሎሬሰንት አክቲቭ ባይ ኬሚካል ሞዲፊኬሽን። ምን ማለት ነው? ኦልሬዲ ፍሎሬሰንት አክቲቭ የሆኑ ኮምፓውንዶች ትንሽ ናቸው። ስለዚህ የግድ ኮምፓውንዱን በሪአክሽን ወደ ፍሎሬሰንት አክቲቭ ማድረግ አለብን እንደማለት ነው። ስለዚህ ይሄ ምንድነው እዚህ ጋር ፍሎሬሰንት አክቲቭ ለማድረግ ሪአጀንት ይፈልጋል፣ ታይም ይፈልጋል፣ አዘር ቲንግ ይፈልጋል። ስለዚህ ምንድነው ሌላኛውን አማራጭ ብንጠቀም ነው የሚሻለው። ያም አማራጭ ምንድነው ድረጉ አናላይዝ የሚደረግ ከሆነ ወደ ዩቪ ቪዚብል ስፔክትሮስኮፒ ማሄድ ነው የሚሻለው ስናጠቃልል ማለት ነው። ዩቪ ቪዚብል ስፔክትሮስኮፒ እና ፍሎሬሰንስ ስፔክትሮስኮፒ ስለሚመሳሰሉ መለያየት ያስፈልጋል። የምንለያየው በምንድን ነው? አንድ በፍሎሬሰንስ ስፔክትሮስኮፒ አናላይዝ የሚደረግ ኮምፓውንድ ምንድነው ኤክስቴንድድ ሪንግ ስትራክቸር ወይም ሪጂድ ስትራክቸር ይፈልጋል። ሌላኛው ደግሞ ኮንሰንትሬሽን ሲጨምር እዚህ ጋር ምኑ አይጨምርም፣ አብዞርባንሱ አይጨምርም። ምን ማለታችን ነው? በፍሎሬሰንስ ስፔክትሮስኮፒ አናላይዝድ የሚሆነው ኮምፓውንድ ዳይሉት መሆን አለበት። ከምን ጋር ሲነጻጸር ዩቪ ቪዚብል ስፔክትሮስኮፒ አናላይዝ ከሚደረገው ድረግ ጋር ሲነጻጸር ማለት ነው። ሌላኛው ደግሞ ልዩነት ምንድነው? በዩቪ ቪዚብል ስፔክትሮስኮፒ ላይ አናላይዝ የሚደረግ ሲናረግ የምንመርጠው ዌቭ ሌንግዝ አንድ ነው። እዚህ ጋር የምንመርጠው ዌቭ ሌንግዝ ደግሞ ሁለት ነው። እነሱም ኤክሳይቴሽን ዌቭ ሌንግዝ እና ኢሚሽን ዌቭ ሌንግዝ ብለን እንከፍላለን። ሌላኛው ልዩነት ምንድነው? በዩቪ ቪዚብል ስፔክትሮስኮፒ የምንጠቀመው ሞኖክሮማተር አንድ ነው። እዚች ጋር ሁለት ነው። እነሱም ሞኖክሮማተር በስም ለመጥራት ኤክሳይቴሽን ሞኖክሮማተር እና ኢሚሽን ሞኖክሮማተር ይባላሉ። ውድ ተከታታዮቻችን በዚህ ላይ ለዝግጅት እንዲሆናችሁ ለኤግዚት ኤግዛም ዝግጅት እንዲሆንላችሁ የተዘጋጀ ቪዲዮ ነው። ኮሜንት አስተያየት ያላችሁ ነገር ጻፉልን፣ ለኛ ገንቢ ነው። ቀጥሎ ያሉትን ቪዲዮዎች ስንሰራ የምናሻሽለውን ነገር ባክቶ የምትሉንን ነገር አስተያየታችሁን ስጡን። ለዛሬው አመሰግናችኋለሁ። ታንኪዩ በጣም